ሰላም ተማሪዎች እንደምን አላችሁ? ግሬድ 12 ሂስትሪ ኤክሰርሳይዝ ኩዌስችን ነው። መለማመጃ ጥያቄዎችን ከነመልሶቻቸው ዲስከስ እያደረግን እንሰራለን። ፓርት 1 ነው። ፓርት 1 ከግሬድ 9 እና 11 ለማትሪክ ያዘጋጇችኋል ብዬ ያሰብኳቸውን የተወሰኑ ጥያቄዎች ዛሬ አብረን እንሰራለን። and my name is ሚስተር ጌታቸው። እንቀጥል። ሂስትሪ ግሬድ 12 ነው። መጀመሪያ ሂስትሪ ስታነቡ ከጎናችሁ ዲክሽነሪ አይለይ። በሚገባችሁ ቋንቋ ያን ሂስትሪውን ማወቅ አለባችሁ፣ አንደርስታንድ ማድረግ አለባችሁ። ከሸመደዳችሁ ግን በወርዶት ትሸወዳላችሁ። አዲስ ወርድ ሲመጣ ከጥያቄዎቹ መካከል ትሸወዳላችሁ ወይም ከምርጫዎቹ። ከዛ ቀጥሎ ደግሞ መጀመሪያ ጥያቄዎቹን ኢሴንሱን መረዳት ነው። ምን እንደሚል አንደርስታንድ ማድረግ፣ ከዛ ወደ ምርጫዎቹ እያንዳንዱ ምርጫዎቹ ምን እንደሚሉ መረዳት። በዚህ አይነት መልኩ ሂስትሪን በቀላሉ መስራት ትችላላችሁ ማለት ነው። እንቀጥል። የመጀመሪያው ጥያቄ which one of the following is correct about homo erectus? ስለ ሆሞ ኤሬክተስ የትኛው ነው ትክክል? የትኛው ነው ትክክል የሚል ነው። A. It was the first hominid who domesticates animals. It was the first hominid to make use of fire. It was originated in Asia and then spread to other continents. And 4. It distinguished itself by making tools for the first time in hominid history. ሞክሩ። የመጀመሪያ እናንተ ነው የምትሞክሩት። ከዛ ደግሞ አብረን እያንዳንዶቹ ምርጫዎችን አብረን እንሰራለን። እሺ፣ የመጀመሪያው ኮሬክት የሆነው ስለ ሆሞ ኤሬክተስ የጂነስ ሆሞ ዝርያ ነው። ሆሞ ሃቢለስ አለ፣ ሆሞ ኤሬክተስ፣ ሆሞ ሳፒያን። ስለዚህ የመጀመሪያው it was the first hominid who domesticate animal። ይሄ ውሸት ነው። የሆሚኒድ ሳይሆን ዶሜስቲኬት ማድረግ የጀመሩት አኒማልን እነማን ናቸው? ሞደርን ሂውማን ቢንግ ነው። ስለዚህ ፎልስ ነው። it was the first hominid to make use of fire። እሳትን ለመጀመሪያ ጊዜ የተጠቀመ ወይም የፈለሰፈ የሰው ልጅ የሆሚኒድ ዝርያ ነው ይለናል። ትክክል። the answer is B። ሲንን ነው። it was originated in Asia። ኤዥያ አይደለም አፍሪካ ነው። ኦሪጂኔት ወደ ኤዥያ እና ወደ አውሮፓ ተሰራጭቷል። መጀመሪያ ኢቮልቭድ የሆነው ከአፍሪካ ነው ማለት ነው። it distinguished itself by making tools for the first time in hominid history። የፈርስት ቱልን በሆሚኒድ ሂስትሪ የሰራው ማን ነው? የሆሚኒድ ሆሞ ኤሬክተስ አይደለም። የሆሚኒድ ዝርያም አይደለም። የጂነስ ሆሞ ነው። ማን ነው የመጀመሪያው? ሆሞ ሃቢለስ the first human being ሃንዲ ሂውማን ብለን የምንጠራው ማለት ነው። ስለዚህ መልሱ ማን ነው ሊሆን የሚችለው? the answer is B። the answer is B። እንቀጥል። ሁለተኛው ጥያቄ which of the following was the distinguished mark of Neolithic period? Iron smelting, hunting and gathering, maritime trade, the start of agriculture። ኒዮሊቲክ ፓሊዮሊቲክ ተብሎ ይጠራል። the first ወይም the old stone age፣ ሜሶሊቲክ the middle stone age፣ ኒዮሊቲክ the new stone age። ስለዚህ የትኛው ነው ኒዮሊቲክን ከሌሎቹ ዲስቲንጉሽ የሚያደርገው የሚለየው? አይረን ስሜልቲንግ፣ ሃንቲንግ ኤንድ ጋዘሪንግ፣ ማሪታይም ትሬድ፣ ዘ ስታርት ኦፍ አግሪካልቸር። አይረን ስሜልቲንግ አይደለም፣ የብረት በማቅለጥ ቱሎችን ይሰራል አይደለም። ሃንቲንግ ኤንድ ጋዘሪንግ ይሄ የጂነስ ሆሞ ዝርያ ቢሆንም ወይም ሃንቲንግ ኤንድ ጋዘሪንግ
በአብዛኛው በዚህ ወቅት የቀረበት ነው። ዶሜስቲኬሽን ኦፍ ፕላንት ኤንድ አኒማል የተጀመረበት ነው። ማሪታይም ትሬድ ይሄም አይደለም። አራተኛው ዲ ደሰርት ከሌሎቹ ዲስቲንጉሽ የሚያደርገው የመጀመሪያው የሰው ልጅ ምንን የጀመረ ነው? ዶሜስቲኬሽን ኦፍ ፕላንት ኤንድ አኒማል ኦር አግሪካልቸር። ስለዚህ the answer is D. Number 3. What was the role of chroniclers in imperial Ethiopia? ክሮኒክለር የንጉስ ጸሐፊዎች ወይም ዜና መዋል ያዦች። ስለዚህ ከነዚህ መካከል the role of chroniclers ጸሐፊዎቹ ምንድነው ሮላቸው ነው የሚለው ሚናቸው። To write critical history of the states, to compose and publish prior books, to write truthful account of daily events, to record events according to the view of the kings. ስለ ክሮኒክለሮች የዜና መዋል ዘጋቢዎች የየዕለት የንጉሱን ዜና መዋል የሚዘግቡ ስለነሱ ሮላቸው ምንድነው? እዩት እናንተና አብረን ዲስከስ እናደርገው። ሌላው የሚያስፈልጋችሁ ጥያቄዎች የዓመተ ምህረት የዚህን ዓመተ ምህረት ስራልን የ2014 ሊሆን ይችላል 15 ሊሆን ይችላል 16 ይሄን ስራልን በሉኝ መረጡና ኮሜንት ላይ እሰራላችኋለሁ። እሺ ወደ መልሱ እንሂድ። የክሮኒክለሮች የዳይሊ ዜና መዋል ዘጋቢዎች የነሱ ሮል ምንድነው? ትራይት critical history of the state. critical history of the state በኢትዮጵያ አጻጻፍ የተጀመረ ከሞደርን ታይም ነው። አፍተር ሊበሬሽን ከ1941 በኋላ ነው። ስለዚህ ይሄ አይሆንም። to compose and publish prior books የጸሎት መጽሐፍቶችን እሱን ማሳተም እና መጻፍ ነው የሚለን። ይሄም አይደለም ሮላቸው። to write truthful account of the daily events. the answer is C. የየዕለት የንጉሱን አካውንት ወይም ዳይሊ ኤቨንቶች እሱን መጻፍ ነው። to record events according to the view of the king በንጉሱ አስተያየት ነገሮችን ሪከርድ ማድረግ ይላል። ይሄም አይሆንም። ስለዚህ መልሱ ሲ ነው ማለት ነው። the answer is C. አራተኛውን ጥያቄ እንየው። which of the following is true about history as the field of study? የትኛው ነው ትሩ? history as a field of study ትክክለኛ የሆነው ስለ ሂስትሪ ትምህርት ወይም ዲሲፕሊን። it is written on the basis of written sources only. ሁለተኛው it is written on the basis of both written and oral sources. C. It focused on fossils and artifacts than the oral tradition. It gives more importance to eyewitness accounts rather than to the written documents. History as field of study የትኛው ነው ትክክል የሆነው? እንደ ሂስትሪ እንደ አንድ ትምህርት ወይም እንደ አንድ ዲሲፕሊን የትኛው ነው ትክክል ነው የሚለን። it is written on the basis of written sources only. written በሆኑ ሶርሶች only በዛ ብቻ ነው የሚጻፍ ይለናል። ይሄ ውሸት ነው። ሁለቱንም writtenም unwritten የሆኑ oral traditionዎችንም ይጠቀማል። B. It is written on the basis of both written and oral sources. ይሄ ትክክል ነው። በሁለቱም ይጻፋል። it focused on fossils and artifacts than the oral tradition. oral traditionን ኢግኖር አያደርግም። ፎከስ በፎሲሎችና አርቲፋክቶች ላይ ብቻ ነው። ይሄም ትክክል አይደለም። ምክንያቱም oral traditionንም ይጠቀማል። አንደኛውን የሚያበላልጥበት አንደኛው እንትን የሚል ሁሉንም ኤግዛማይን አድርጎ ክሪቲካሊ አይቶ ይጠቀማል እንጂ አንደኛውን ከሌላኛው አይለይም። it gives more importance to eyewitness account rather than to written. eyewitness account አይን ወይም በአካል ያየ ሰው
ወይም ኦብዘርቭ በተደረጉ ኤቨንቶች ላይ ፎከስ ያደርጋል ከሪትን ዶክመንቶች ከሚለው። ይሄም ትክክል አይደለም። ሁሉም ላይ ፎከስ ያደርጋል። ስለዚህ መልሱ ቢ ነው። ሁለቱንም ይጠቀማል። የሚቀጥለው እንየው። which of the following people establish the most powerful Muslim states during the late Middle Age? የትኞቹ ፓወርፉል ሙስሊም ስቴት በሌት ሚድል ኤጅ ማለት ከ500 እስከ 1500 ኤዲ በአውሮፓ ማለት ነው። ስለዚህ የትኛው ነው ሞስት ፓወርፉል ሙስሊም ፓወር ኢስታብሊሽ ያደረገው ነው የሚለን? አረብስ፣ the Turkish, Persians, the Indians? አረብስ በአብዛኛው በስድስት ሚድል ኢስት ላይ የነበሩ በሰባተኛው መቶ ክፍለ ዘመን ጀምሮ እስከ 11 12 አካባቢ ፓወርፉል ስቴቶችን ኢስታብሊሽ አድርገዋል። the Turkish, the answer is Turkish. የኦቶማን ተርኪ ኢምፓየር ከ1299 ጀምሮ ነው የተመሰረተው። ከዛ በኋላ ምን ማለት ጀምረዋል? ግዛታቸውን ማስፋፋት። በ15 እና በ16ኛው ደግሞ ሞስት ፓወርፉል ስቴት አክሮስ ደ ወርልድ ሆነዋል ኦቶማን ተርኪሽ ኢምፓየር። ስለዚህ the answer is B። ስድስተኛው which one of the following is correct about the manorial systems in medieval Europe? የዩሮፒያን ሲስተም ኦፍ አድሚኒስትሬሽን ዲዩሪንግ ሜዲቫል ፒሪየድ ማኖሪያል ሲስተም ተብሎ ይጠራል። ስለዚህ የትኛው ነው ትክክለኛ ነው የሚለን? ማኖሪያል ሲስተም it involves the use of both free and slave labor on the farms. It declined with the spread of big state farms by slave labor. It helped the mobility of peasants across farms in search of better wages. It encouraged self-sufficient rather than economic interdependence. ማኖሪያል ሲስተም ማኖሪያል ሎርዶች አሉ። ማኖር ቪሌጅ ማለት ነው። ማኖሪያል ሎርድስ የቪሌጁ አስተዳዳሪ ወይም ሊደር። ሲስተሙ ደግሞ ማኖሪያል ሲስተም ካፒታሊዝም እንደምንለው ሶሻሊዝም እንደምንለው ማለት ነው። ማኖሪያሊዝም ተብሎ ይጠራል ማለት ነው። ስለዚህ የትኛው ነው ኮሬክት ነው የሚለን? it involves the use of both free and slave labor on the farms. የነፃ የጉልበትና የስሌቭ ፓወሮችን ይጠቀማል በፋርም ላይ ነው የሚለን። it declined with the spread of big state. ዲክላይን እንደሆነው ቢግ ስቴት ትልልቅ የእርሻ እንትኖች በስሌቮች መልማት ሲጀምሩ ቆመዋል ይለናል። ዲክላይን ሆኗል። it helped the mobility of peasants across. ፔዛንቶች ወይም ገበሬዎች ከቦታ ቦታ እንዲንቀሳቀሱ ረድቷል ነው የሚለን ለተሻለ ክፍያ። it encouraged self-sufficient rather than economic interdependence. the answer is አንደኛው ነው ኤ። ምክንያቱም ሰርፎቹ ነፃ የጉልበት አገልግሎት ለማኖሪያል ሎርዶች የመስጠት ግዴታ አለባቸው። ስሌቮችም እንደዚሁ ማለት ነው። ስሌቭ ፋርም ላይ it declined with the spread of big state የሚለው ይሄም በዚህ ምክንያት አይደለም ዲክላይን እንዲሆነው because of the expansion of trade ነው። ፔዛንቶች ከቦታ ቦታ እንዲዘዋወሩ ለቤተር ዋግ እንትን ይላል ነው የሚለን፣ ሰፖርት ያደርጋል ነው የሚለን። እንዲያውም ፔዛንቶቹ ሰርፍስ ይባላሉ። they were bound to their own lands. መሬታቸውን ለቀው እንዲሄዱ አይፈቀድላቸውም ነበር። it encouraged self-sufficient rather than economic interdependence. ይህም ትክክል አይደለም። ስለዚህ the answer is A። እንቀጥል።
Number 7. How did Henry the Navigator contribute to European overseas exploration? ሄነሪ የፖርቹጋሉ ንጉስ ነው። the navigator ተብሎ ነው የሚጠራው። እንዴት ነው ለኤክስፕሎሬሽን እና ዲስከቨሪ መስፋፋት ኮንትሪቢዩት ያደረገው ነው የሚለን። by helping with training and equipping of explorers, by convincing the Pope to support maritime expedition, by organizing and directly leading exploratory and exploratory expeditions, by discovering better ways of sailing ships using the compass. ሄነሪ ሰልት እንዴት ነው ኮንትሪቢዩት ያደረገው ለኦቨርሲ ኤክስፕሎሬሽን መስፋፋት ነው የሚለን። አንደኛው by helping with training and equipping of explorers ትሬኒንግ ይሰጣል። የማቴሪያል እና የፋይናንስ ሰፖርት ያደርግ ነበር። ትክክል ነው ይሄ። by convincing the Pope to support maritime expedition ፖፑን የሮማን እሱን በማሳመን ነው የሚለን። ማሪታይም ኤክስፒዲሽን ወይም የባህር ላይ ጉዞ እሱን ሰፖርት እንዲያደርጉ። by organizing and directly leading ይሄንም ዳይሬክት ሊድ አላደረገም። by discovering better ways of sailing ships ይሄም የሽያጭ እንትኖችን ሽፖችን እና ኮምፓሶችን እነሱን ዲስከቨር በማድረግ ነው የሚለን። ይሄን አላደረገም። ስለዚህ the answer is A. ትሬኒንግ ይሰጣል። የማቴሪያል እና የፋይናንስ ሰፖርት ያደርግ ነበር ሄነሪ the navigator. Number 8. Why did successive Chinese dynasties support the teaching of Confucianism? Confucianism ኢቲክስ ነው፣ ሪሊጅን አይደለም፣ የቻይና ነው። ስለዚህ ለምንድን ነው የተለያዩ ነገስታቶች ለምሳሌ ከአንደኛው መቶ ክፍለ ዘመን እስከ 19ኛው መቶ ክፍለ ዘመን ድረስ የቻይና ኮንፊሽኒዝም ፕሪንሲፕላቸው ፊሎሶፊያቸው ነበር? ለምንድን ነው? አንደኛው because it taught people to accept their place in society without questions. ምንድነው የሚለው? አስተምሮቱ ማህበረሰቡ ወይም ሰዎች የራሳቸውን ፕሌስ ምን እንዲሉ እንዲይዙ አክሰፕት እንዲሉ፣ መሪ እንደ መሪ፣ ተመሪ እንደ ተመሪ፣ አባት እንደ አባት፣ ልጅ እንደ ልጅ፣ ታላቅ ወንድም እንደ ታላቅ ወንድም ቦታቸውን እንዲይዙ ስለሚያደርግ ነው የሚለን ያለምንም ቅድመ ሁኔታ። because it argued that rulers should not be governed by ethics unlike ordinary people. It argued that rulers should not be governed by ethics. ይሄን እንትን አይልም ያለ ኢቲክስ እንዲመሩ ርጂው ስለሚያደርግ ነው። ሶስተኛው ሲ because it taught that China should conquer other peoples because it is more civilized. ቻይና ሌሎችን ኮንከር እንድታደርግ ሰፖርት ያደርግ ነበር አስተምሮቱ ነው የሚለን። ዲ because it emphasized the poor should be concerned primarily with their salvation. ከሳልቬሽን ወይም ከጽድቅ እንትን ጋር ድሃዎችን እዛ ላይ ፎከስ እንዲያደርጉ ስለሚያስተምር ነው የሚለን። እሺ የእናንተን ሞክሩ። መልሱ ኤ ነው። because it taught people to accept their place. 5 እንትኖች አሉት አይደለም? ሃይራርኪ ታላቅ ወንድም ታናሽ ወንድሙ ጋር ምን አይነት ባል ሚስቱን እንዴት ገበርን፣ መሪው ተመሪውን እንዴት ገበርን ማድረግ። ስለዚህ ይሄን በተመለከተ ኢቲክስ ነው የሚያስተምረው። እያንዳንዱ ኢንዲቪጁዋል ልጅም ከሆነ እንደ ልጅ አክት እንዲያደርግ ያለምንም ጥያቄ ምን ስለሚል ስለሚያስተምር ነው። በዚህ ምክንያት ሰክሰሲቭ የሆኑ በተከታታይ የቻይና ዳይናስቲዎች እስከ 20ኛው ኦር 19ኛው መቶ ክፍለ ዘመን የቻይና ፊሎሶፊ ሆኗል ማለት ነው። ነምበር 9
which one of the following is correct about the Omotic language? Omotic language ትክክል የሆነው የትኛው ነው ነው የሚለው they are grouped as part of the Nilo-Saharan superfamily. They are only spoken in Ethiopia. They are mainly spoken along the Ethio-Sudanese border. They are grouped under Niger-Congo superfamily. ስለ ኦሞቲክ ላንጉጅ ትክክለኛ የሆነው የትኛው ነው ነው የሚለው ኤ እስቲ እናንተ ሞክሩት በመጀመሪያ እና አብረን ዲስከስ እናደርጋለን። እግረ መንገዳችሁን ሰብስክራይብ ማድረግ ኮሜንት መጻፍ እንዳትረሱ። የምትፈልጉትን ዓመተ ምህረት ጥያቄ ስራልን በሉን እንሰራለን። ወደ መልሱ እንሂድ። they are grouped as part of the Nilo-Sahara የናይሎ-ሳሃራ ሳይሆን የአፍሮ ኤዥያቲክ ነው። they are spoken only in Ethiopia. this is the answer. ኢትዮጵያ ውስጥ ብቻ ነው የሚነገር along the Omo Valley በኦሞ ሸለቆ አካባቢ ሁለት ቋንቋዎች አሉ ሽናሻና አንፊሎ ተብለው የሚጠሩ ከኦሞ ውጭ የሚነገሩ ሽናሻ ቤኒሻንጉል አንፊሎ ወለጋ they are mainly spoken along the Ethio-Sudan አይደለም በኢትዮ ሱዳን ድንበር ናይሎቲክ ነው የሚነገረው ይሄ የሚነገረው በኦሞ ቫሊ they are grouped under Niger Congo አይደለም አፍሮ ኤዥያቲክ ላይ ነው ስለዚህ መልሱ ቢ ነው ማለት ነው መልሱ ቢ ነው አስረኛውን እንየው which one of the following was the factor in the downfall of Zagwe dynasty ዛግዌ ዳይናስቲ ከ1150 እስከ 1270 ለ120 ዓመት ያክል ክርስቲያን ሃይላንድ ኪንግደሙ ሲያስተዳድር የነበረው ነው ስለዚህ ለዳውንፎሉ ምክንያት ምንድነው ነው የሚለው ለውድቀቱ the destruction of Port of Adulis due to the rise of Arabs የአዱሌስ ወደብ ዲስትሮይ መሆኑ ምክንያቱም የአረቦች መነሳት በወቅቱ the absence of an effective mechanism of power transfer within the dynasty የስልጣን ሽግግር ኢፌክቲቭ የሆነ ሜካኒዝም ፎርማል የሆነ ሜካኒዝም አለመኖሩ የስልጣን ሽግግር the absence of patriarch of the church because of the Egyptian refusal to send one በኦርቶዶክስ ቸርች ፓትሪያርክ አለመኖሩ ምክንያቱም ግብጽ ለመላክ ፍቃደኛ ስላልሆነች ነው የሚለን the widespread rebellion among the Beja against the Agaw Christianization activities የቤጃ ማህበረሰብ በአገዎች ላይ ማመጻቸው ምክንያቱም የክርስቲያናይዜሽን አክቲቪቲ የአገዎች ክርስቲያኒቲ አክቲቪቲያቸውን በመቃወም ነው የሚለን መልሱን ሞክሩ the destruction of the port of Adulis አዱሊስን አይጠቀሙም ነበር ለአክሱም ቢሆን ትክክል ነበር external factor ይሆን ነበር the absence of an effective mechanism of power transfer with the dynasty formal የሆነ የፓወር ትራንስፈር ሲስተም የላቸውም ፓወር ሰክሴሽን ፕሮብለም ነበረባቸው ከአንደኛው ባለስልጣን ንጉስ ወደ ሌላኛው ሲሄድ አራት ልጆች ካሉት አራቱም ስልጣን ለኔ ይገባኛል በሚል የእርስ በርስ ጦርነት ያደርጋሉ ይሄ ኢንተርናሊ እንዲዳከሙ አድርጓቸዋል ስለዚህ መልሱ ይሄ ነው the absence of patriarch of the church ይሄም ግብጽ እስከ 1958 59 ትልቅ ነበር ስለዚህ ይሄም ውሸት ነው widespread rebellion among ይሄ ሪቢሊየን የተነሳበት የአገው ማህበር እንትን ከየት ነበር ከቤጃ ሳይሆን ከአማራና ከትግራይ ነው ኤክስተርናል ፕሮብለም እንደራው ስለዚህ the answer is B እንቀጥል ፈጠን እያልኩ አነብላችኋለሁ which one of the following is correct about the Aksumite civilization ስለ Aksumite civilization correct የሆነው ትክክል የሆነው የትኛው ነው it lasted until the fall of the port of Adulis port of Adulis በ702 ነው ዲስትሮይ የሆነው እስከዛ ድረስ ቆይቷል ሲቪላይዜሽኑ ነው ወይም የቆመው ያን ጊዜ ነው የሚለን it was developed
through internal process ኤክስተርናል ኢንፍሉዌንስ ሳይኖረው የኢንተርናሊ ዴቨሎፕ የሆነ ነው የሚለን እዚሁ አክሱም ላይ ወይም ኢትዮጵያ ላይ ዴቨሎፕ የሆነ ነው የሚለን through process. It was a direct copy of South Arabian civilization. ቀጥታ ከሳውዝ አረቢያን civilization directly copy የሆነ ነው. Its economy was based on the production using slave labor. ኢኮኖሚው ስሌቭ ወይም ባሪያዎች በሚያመርቱት ዲፔንድ የሆነ ነው የሚለን። መልሱን እንየው። It was lasted until the fall of the Port of Adulis አይደለም። ፖርት ኦፍ አዱሊስ በ8ኛው መቶ ክፍለ ዘመን በአረቦች ዲስትሮይ የሆነው። የአክሱም ስልጣኔ ግን እስከ 1150 ቆይቷል። It was developed through internal process. This is the thing, the answer. በውስጥ ላይ በነበረ ፕሮሰስ ሂደት ፎርምድ የሆነ ነው እዛው አክሱም ከተማዋ ላይ ተጀምሮ ማለት ነው። it was direct copy አይደለም። አንዳንድ ቦሮ ያደረጓቸው ሲቪላይዜሽኖች አሉ፣ ነገር ግን ዳይሬክት ኮፒ አይደለም። its economy was based on production. ኢኮኖሚው አብዛኛውን ትሬድ ነው እና አግሪካልቸር ነበር። ስለዚህ መልሱ ሊሆን የሚችለው ማን ነው? ቢ። 12ኛውን እንየው። Which one of the following was the outcome of reformation? የሪፎርሜሽን አውትካም የሆነው የትኛው ነው የሚለው። ሪፎርሜሽን ሪሊጂየስ ሙቭመንት ነው። የት? ጀርመን የተጀመረ አውሮፓ ላይ which resulted ካቶሊክ እና ፕሮቴስታንት ቸርች እንዲመሰረቱ ያደረገ። ስለዚህ የትኛው ነው ሪዛልቱ ነው የሚለው። the decline support for national states ይሄ ናሽናል ስቴት የሚለውን ሰፖርት አያደርግም። the spread of religious intolerance across Europe የሃይማኖት አለመቻቻል እንዲመጣ አድርጓል በአውሮፓ ነው የሚለው። the development of a culture of hard working and saving ጠንካራ መስራትና ሴቪንግ ቁጠባን አስተምሯል ነው የሚለው። the end of the use of Latin in Catholic church service በካቶሊክ ቤተ ክርስቲያን አገልግሎት ላቲን ቋንቋን እንዳይጠቀሙ ወይም end of using ላቲንን አድርጓል ነው የሚለው። ሪፎርሜሽን አውትካሙ ወይም ሪዛልቱ ሪሊጂየስ ሙቭመንት ነው። the decline support of for the national state ይሄን እንደውም ዲክላይን ሳይሆን the increased support of the emergency of national state ሁሉ የተለያዩ እንትኖች የራሳችን ሀገርን መሰረታለን የሚል ሙቭመንት ጀምረው ነበር። ይሄ ፎልስ ነው። the spread of religious intolerance religious tolerance ነው እንጂ ኢንቶለራንስ አይደለም። የሃይማኖት መቻቻልን አምጥቷል በአውሮፓ ላይ። the development of culture of hard working መገለጫቸው ሪፎርሜሽን አንዱ ካራክተሪስቲኩ ሃርድ ወርኪንግ ሴቪንግ ነው። ናሽናል ስቴት ስለዚህ the answer is C the end of Latin እንትን ካቶሊኮች ላቲንን መጠቀም እንዲያቆሙ አደረገ ነው የሚለን። ይሄም ውሸት ነው። ስቲል እስካሁን ላቲንን ነው የሚጠቀሙ አይደለም። 13ኛ what were the main motives for organizing overseas voyage of Europeans in the 15th and 16th century ምንድን ነው የገፋቸው overseas voyage ወይም ኤክስፕሎሬሽን አሰሳን የጀመሩበት ምክንያት? በ15 እና በ16ኛው መቶ ክፍለ ዘመን conquest of territories, expanding Christianity, the search for Prester John, access to good from the east ግዛቶችን ለመያዝ ነው የሚለን። ኤ ክርስትናን ለማስፋፋት ነው የሚለን። ሶስተኛው ሲ ደግሞ search of Prester John ማለት በምስራቅ አፍሪካ በአፍሪካ ቀንድና በኢንዲያን ይኖራል ፓወርፉል ንጉስ ይኖራል ስሙም ፕሪስተር ጆን ኦፍ ኢንደስ ተብሎ የሚጠራል እሱም ፍለጋ ነው የሚለን። ሌላኛው access to goods from the east ከኢንዲያን ከቻይና ያሉት ጉዶችን ወይም ሸቀጦችን እነሱን ለማምጣት ነው የሚለን። በ15 እና በ16ኛው እና በ16ኛው ኦቶማን ቱርክ ኃያል የነበረችበት ነው። ሜዲትራኒያን ሲን ዘግታባቸዋለች። እነሱ ደግሞ ንግድ ከኢስት ፓርት ኦፍ the world
መቀጠል ይፈልጋሉ ከህንድና ከቻይና ከነ ጃፓን ጋር። ስለዚህ the answer is access to goods from the far east ከሩቅ ምስራቅ ካሉ እንትኖች ጋር እነሱን እንትን ለማለት ነው። በዚህም በ1492 ክሪስቶፈር ቫስኮ ደ ጋማ ኒው ሲ ትሬድ ሩት አግኝቶላቸዋል ማለት ነው። ስለዚህ ከምስራቁ የዓለማችን ክፍል ጋር ያላቸውን የንግድ ግንኙነትና እዛ ጋር የሚያመጡትን ሸቀጥ ለማግኘት ነው። Why did the medieval Ethiopian rules follow the system of moving capital or mobile capital? medieval Ethiopian history ካየነው አንዱ መገለጫው የግዛት ማስፋፋት ነው። ሁለተኛው ደግሞ ሞባይል ካፒታል። ለምንድነው ሞባይል ካፒታል የሚጠቀሙት ወይም ፐርማነንት ካፒታል እንደ አክሱም እንደ ዛጉዌ ያልመሰረቱት ነው? አክሱም ላይ ዛጉዌ ላሊበላ ላይ ፐርማነንት ካፒታል ሲቲ ነበረው። እነዚህኞቹ ግን ጎንደርን ካፒታል ሲቲ እስኪያደርጓት ድረስ ምን አላሉ? ሞባይል ካፒታል ነው። ሞባይል ካፒታል ለምንድን ነው? were vulnerable to attack if they stayed in one place አንድ አካባቢ ቦታ ላይ ለብዙ ጊዜ ከቆዩ ለጥቃት ስለሚጋለጡ ይለናል። lost the older tradition of establishing permanent capital predecessoroቹ የነሱ ይሄን ትራዲሽን ሉዝ ስላደረገው ወይም ማድረግ ስላልፈለገ እንደነ አክሱም እንደነ ዛጉዌ ማለት ነው። ሌላኛው could not acquire limestone in sufficient amount to build palace limestone ወይም ሲሚንቶ ኦር የህንጻ መስሪያ በበቂ ሁኔታ አቅርቦት ስለሌለ ነው የሚለን። wanted to prevent rebellion in their territories by their presence rebellion አመጽ በግዛታቸው ውስጥ እሱን ለመከላከል ነው የሚለን። እሱን ለማስቀረት ነው አመጽ እንዳያምጹባቸው። the answer is D መልሱ ዲ ነው። vulnerable ለጥቃት ስለሚጋለጡ ይሄ አይደለም። ኦልደር ትራዲሽኑንም ሎስ ስላላደረጉ ነው። could not acquire limestone ይሄንም ትክክል አይደለም። መልሱ ዲ ነው። ሞባይል ካፒታል አመጽ ለምሳሌ ንጉሱ ይዞ ስለሚዞር ወታደሮቹን የሆነ አካባቢ አመጽ ተነሳ ከተባለ ይሄድና እዛ አካባቢ ከነ ወታደሮቹ ይኖራል። ስለዚህ ግዙፍ ወታደር ስላለ ይፈራሉ። የሚያምጹ አካሎች ካሉ ያቆማሉ ማለት ነው። ሌላኛው 15ኛው which of the following is true about the Muslim status of the southern the eastern Ethiopia between the 9th and 16th century? A they were all dominated and led by Ifat በኢፋት ስቴት አንዷ ሙስሊም ስቴት ነች። በሷ ዶሚኔት ሆነዋል ሁሉም ነው የሚለው። they were dominated by Islamic theology over trade and politics በእስላሚክ አስተምሮት ወይም ቴዎሎጂ ዶሚኔት ሆነዋል ከትሬድና ከፖለቲክስ በበለጠ ነው የሚለው። they were led by rulers who combined religious and military authority መሪዎቻቸው ሃይማኖታዊም የሚሊተሪ ስልጣን ባላቸው ሰዎችም ይመሩ ነበር ነው የሚለው። D they all followed the policy of friendship and peaceful coexistence with the Christian kingdom ከክርስቲያን ኪንግደም ጋር ሰላማዊና በመቻቻል የመኖር ፖሊሲን ነው ይከተሉ የነበር ሁሉም ነው የሚለው። መልሱ ሞክሩት እንዳትረሱ ተማሪዎች። ያው እንግዲህ እንትን እንዳትሉ መስራት ያለብኝ የ2014 ሊሆን ይችላል 15 እና 16 ሙሉን እንሰራላችሁ ጠቁሙኝ። the answer is they were dominated by ኢፋት አልነበረም። በኢፋት ዶሚናንት of course ዶሚናንት ነበረች፣ ነገር ግን ኦል በእሷ ዶሚኔት አልሆነም። ዶሚኔሽንም አልነበረ፣ ስትሮንግ ነበረች። they were dominated by Islamic theology no highly ትሬድ እና ፖለቲክስ ላይ ነው ከእስልምና አስተምሮት በበለጠ። they were led by rulers ይሄ ነው መሪዎቹ they had both political and religious authority ሃይማኖታዊም ፖለቲካሊም ወይም የሚሊተሪም ስልጣን ነበራቸው። did they all followed እንደውም አብዛኞቹ ኮንፍሊክት ነው ፍሬንድሺፕ እንትን አይሉ የክርስቲያኖቹና
አዳል ሙስሊም ሱልጣኔቶች ወይም የሙስሊም ሱልጣኔቶች መገለጫቸው ምንድነው? ኮንፍሊክት full of conflict 16 which one was wrong features of medieval Muslim states of Ethiopia and the Horn wrong feature የሜዲቫል ሙስሊም ኢትዮጵያን ስቴት የትኛው ነው wrong ነው የሚለን? their economy was based on agriculture and trade and Islam were major factor in their emergence. They were mostly established by pastoralist population. Their rulers exercised both political and religious power. ስለ ሜዲቫል ኢትዮጵያ ሙስሊም ስቴቶች የትኛው ነው ሮንግ ነው የሚለን? their economy was ኢኮኖሚያቸው በአግሪካልቸር እና በትሬድ ዲፔንድ የሆነ ነው የሚለን። trade and Islam were major factor in their ንግድና እስልምና ለመመስረታቸው ምክንያት ነበር። they were mostly established by በከብት አርቢዎች የተመሰረተ ነው የሚለን። ሩለርስ መሪዎቹ ፖለቲካልም ሃይማኖታዊም ስልጣን ነበራቸው። the answer is C ለምን ሲሆነ ሲ ነው መልሱ። ለምን ሲሆነ ኢኮኖሚያቸው ትክክል ነው። ንግድና እስልምና ለመመስረታቸው ለእድገታቸው ምክንያት እነሱ ናቸው። ፓስቶራሊስት አይደሉም። በነጋዴ በሙስሊም አረብ በአብዛኛው ሙስሊም አረብ ኢምፖርት በሚሆኑ የተመሰረቱ ናቸው። መሪዎቹ ደግሞ ፖለቲካልም ሪሊጂየስም አውቶሪቲ ነበራቸው። ተማሪዎች እንግዲህ የዛሬው ይሄ ነው። ኮሜንት ላይ ጻፉልኝ፣ ሼር አድርጉት፣ ሰብስክራይብ አድርጉልኝ። if there is any question and comment please write on the comment. I will immediately respond. History grade 12 exercise question and answer part 1 ነው። thanks for your listening. part 2 በሚቀጥለው ክላስ አቀርብላችኋለሁ። ቻው